እንዴት ነሽ ማሪ? ደህና ነሽ? አለኝ። እንዴት ነህ? ለምን ፈለከኝ? ለምን እንደፈለኩሽማ ገብቶሻል እኮ ማርዬ። ቅድም ቅዱስ ስላለው ነገር እንድናወራ ብዬ። ስለምን? ይወድሻል ስላለው ማርዬ። በእንደዚህ አይነት መልኩ ከዛ እብድ ልጅ ባትሰሚው ደስ ይለኝ ነበር፣ ግን አለ አይደል ለአንቺ ጥሩ ስሜት አለኝ። አውቃለሁ ግን ሩት የሩትን ነገር ታዩ። እኔ እና እሷ ሲጀመር በሀሳብ የምንግባባ አይነት ሰዎች አይደለን። ደግሞ እንደማይሆን ነግሬያታለሁ። ልክ የፈለኩት ሩትና አንተ መሀል የሆነ ነገር ያለ መስሎኝ እንጂ እኔም ላንተ ጥሩ ነገር አለ። አይንሽ ላይ እኮ ያስታውቅብሻል እንደምትወጂኝማ እኮ ማርዬ። ታዲያ እስከዛሬ ለምን ዝም አልከኝ? ቅዱስ እውነቱን ባይናገር ዝም ልትለኝ ነበር? እኔ እንጃ ማርዬ፣ ለምን እንደሆነ እንጃ፣ ግን ልቤ ስለፈራብኝ ነው። ቆይ ግን አንቺ እሱ ዝም አለ ብለሽ እስከ መቼ ዝም ልትይ ነበር? እንጃ፣ ምናልባት ፍቅር እስኪጸና። ከዛስ? ከዛማ አትስራኝ አትሽሸኝ ባንተ ያምራል አነጋገር። በዚህ እኮ ነው የወደድኩሽ። እና ካሁን በኋላ የፍቅር ጓደኛ ይሆንሽ የለም? አይ እወድሃለሁ። ችግር የለም። ትንሽ አሞኛል። ተማሪዎች የዕለቱን ርዕስ በዚህ መንገድ አጠናቀናል። ከማብቃቴ በፊት ግን ከህይወት መንገድ አንድ ጥያቄ ልጠይቃችሁ። የሰው ልጅ ብዙ የስሜት ደረጃዎችን ያስተናግዳል። ቆይ ሐዘን ለምን የተፈጠረ ይመስላችኋል? ፍቅር አንተን ልጠይቅህ። የሚወደውን ያጣ ሰው እንድታመምበት። ምን ያስቃል ቅዱስ? ምን ያስቃል? እሺ አንተን ልጠይቅህ፣ መልስልኝ። እኔ ግን መምህር የደስታችንን ዋጋ እንድናጣጥምበት ወይም ደግሞ እንድንረዳበት ይመስለኛል። እንደየያዘነው አመጣጥ ምክንያቱ የሚለያይ ይመስለኛል። ጥሩ። ሰዓት ስለሌለን እኔው ልመልሰው። አንደኛ ሳቃችን ምን ያህል ውድ ስጦታ እንደሆነ እንድንረዳ። ሁለተኛ ደግሞ ለለውጥና ለተስፋ ነው። የሰው ልጅ ደስታውን የሚያጣው ያሰቡ ነገር ሳይሳካለት ሲቀር፣ ያ ማለት ደግሞ ሕይወት መንገዱን እንዲቀይር መመሪያ እየሰጠችው ነው ማለት ነው። ደግሞ ተስፋና ጽናትን እያስተማረችው ነው ማለት ነው። ያልሰመረና ያልተሳካ ምኞታችሁ የምታሰምሩት መጀመሪያ በጭንቅላታችሁ ነው። በዚህ ልባችሁ ያላመነበትን ዓለም አያምንላችሁ። ሐዘን ማለት ወደ ተስፋ መሸጋገሪያ ትልቅ ድልድያችሁ ነው። በሶስተኛ ደረጃ ደግሞ ስልቹነት ነው። የሰው ልጅ ስልቹ ነው። የማያቋርጥ ሰላምን፣ የማያቋርጥ ውከትን አይወድም። ለዚህ ነው እች ምድር በፈጣሪ ጥበብ በሰው ልክ መሰራቷን ማመን ያለብን። አመሰግናለሁ። ፍቅር ና ቢሮ ፈልጋለሁ። ፍቅር ለምን ነበር ያለቀስከው? መምህር ማርዬን እወዳታለሁ፣ ግን ደግሞ እኔ ፋራ ስለሆንኩ
ላውራት አልቻልኩም። ምንም ነገር ማድረግ እንዳልቻልኩ ነው የተሰማኝ። ትችላለህ፣ ማድረግ ትችላለህ። አንተ ያጣኸው እሷን እንጂ እልምህን አይደለም። እኔ የምለው ወረቀት ላይ ጻፍኩን አንብቤዋለሁ። ፍርሃቴን ማሸነፍ እፈልጋለሁ ነበር ያልከው። ታዲያ ይህን ያለ እሷ ጥልቅ ስሜት ካለ ህልም ለምን እሷ አልሆነችም? ምክንያቱም ፍርሃቴን ሳሸንፍ እንደማገኛት አምን ስለነበር። ለካ ሁሉም ነገር የጊዜ ገደብ አለው። ታዲያ ለምን ፍርሃትን ማሸነፍ ያልቻልክ ይመስላል? አላውቅም፣ ግን ሰው ፊት በራስ መተማመን፣ መቆም፣ ማውራት፣ መራመድ አልችልም። ሰው ሁሉ እንደ ጅል ነው የሚቆጥረኝ። እኔም ራሴን እንደ ጅል አምኜ ተቀብዬዋለሁ። አሁን ስላልካት ልጅ ስለ መራመድ ሳይሆን ስለ ራስህ ማሰብ ይኖርብሃል። ትምህርት ላይ ራስ ላይ ፎከስ አድርገህ መስራት ይኖርብሃል። ለራሴ ትኩረት መስጠት ምን ያደርግልኛል? እኔ የምፈልገው የሰዎችን ትኩረት ማግኘትና መወደድን ነው። ለምን ይመስላል ሰዎች ለአንተ ትኩረት መስጠት ያልቻሉት? ምናልባት እውነትም እነሱ እንደሚሉ ጅል ስለሆንኩ። ጅል ሰው ለለውጥ መነሳት አይችልም። አንተ ራስን አሳንሰህ ካየህ ሰዎች አንተ መቀበል ያቅታቸዋል። ጅል አሉ እንጂ ጅል አይደለም። ጅልነትን አምነህ ተቀበለ እንጂ። ሁሉም ነገር እየሰለቸኝ ተስፋ እያስቆረጠኝ መጥቷል። ለአንተ ስል ሳይሆን ለራሴ ስል ህልምን እንድትኖር አግዝሃለሁ። ፍቅር፣ ህልምን መኖር ትፈልጋለህ አይደል? አዎ እፈልጋለሁ። መልካም ሰው መጀመሪያ ጸጉርህንና አለባበስን መቀየር። አንደኛ ሳቃችን ምን ያህል ውድ ስጦታ እንደሆነ እንድንረዳ። ሁለተኛ ደግሞ ለለውጥና ለተስፋ። ለሰው ልጅ ደስታውን የሚያጣው ያሰቡ ነገር ሳይሳካለት ሲቀር፣ ያ ማለት ደግሞ ህይወትን መንገዱን እንዲቀይር መመሪያ እየሰጠችው ነው ማለት ነው። ደግሞ ተስፋና ጽናትን እያስተማረችው ነው ማለት ነው። ያልሰመረና ያልተሳካ ምኞታችሁን የምታሰምሩት መጀመሪያ በጭንቅላታችሁ ነው። በዚህ ልባችሁ ያላመነበትን ዓለም አያምንላችሁ። ሐዘን ማለት ወደ ተስፋ መሸጋገሪያ ትልቅ ድልድያችሁ ነው። በሶስተኛ ደረጃ ደግሞ ስልቹነት ነው። የሰው ልጅ ስልቹ ነው። የማያቋርጥ ሰላምን፣ የማያቋርጥ ውከትን አይወድም።
ማን ነው? በዚህ በማታ ማን ነው እንዴ? ቆይ አንተ ግን ጥጋብ እንዴት ነው እባክህ? ለነገሩ አንተ ምን ታደርግን? እኔን ከሚገባ በላይ ክብር የሰጠውክ። አንቺ ልጅ ግን እብድ ነሽ አይደል? የቀኑ አልበቃ ብሎ በማታ ቤት ሄደሽ መጣሽ እንዴ? ልጅ ገና ከዚህ በኋላ ስልኬን በአግባቡ ማትመልስ ከሆነ ከቤትም አልወጣም። እሺ አወናሽን አጉል ቀልሽን አቁሚ። አሁን ከቤት ውጪልኝ ጅል። ምንም አልተጃጃልኩ። የፍቅር ጥያቄን አቀረብኩልህ፣ አንተ ግን ወደደችኝ ብለህ አቅራራ። ይኸውልሽ አንቺ ወደድሽኝም ጠላሽ አይሞቀኝ አይበርደኝ። አሁን ከቤት ውጪ፣ አለበለዚያ ግን ምን ልታደርግ? ሁሉንም ነገር ለአባትሽ እናገራለሁ። አንቺ ሴት ልጅ አይደለሽ እንዴ? ክብርሽን አጠብቅ። ክብረ ቢስ ስታስጠላ። የምትከበረው ሀና ናት። ምን እባክህ ዝም በል። ያቺ ሀናን እኮ እንዴት እንደምታያት አይቻለሁ። ቆይ ግን የእውነት ትወዳታለህ? አትቀባጥሪ በእናትሽ። ሲጀመር ሀናና ቅዱስ ፍቅር ጀምረዋል። የጓደኛዬን ሴት ደግሞ እኔ አልመኝም። እንደዛ ነው የሚሻለው። ከኔ ውጪ ማንንም ማየትም ሆነ መመኘት አትችልም። እሺ ሀሊያ ግን የደረስክባቸውን እንዳለ እየጠበቅኩ ነው ካፈር ምደባልቃቸው። አሁንስ አበዛሹሽ። ይህ ልጅነትሽንም ጅልነትሽንም እዛ ሂደት ጨርሺ። አጉል በህል ተነስተሽ ያኔ ካልሆንክ የምትይው ነገር አቁሚ። አሁን ከቤት ይውጭልኝ። ስታስጠላ ውጪ። እናትሽ ጅል ትላለች እንዴ? ፍቅር እልህ አያስይዝም። እልህ ነው ፍቅር የሚያስይዘው። እያዳመጥከን ነበር ማለት ነው። ጆሮን አትስማ አትለው። እብደቷን ግን ወድጄዋለሁ። እውነቴን ነው። አላማዋን ለማሳካት የፈለገችውን ነገር ታደርጋለች። ላመኑ ሳይሆን ለጊዜያዊ የእልህ ስሜት መገዛት ነው። ምንም አልከኝ ምንም። ያሰበችውን ነገር ለማሳካት የሰዓት ገደብ ሳታስቀምጥ እቤት ድረስ መጣልሃለች። እና ትክክል ነች እያልከኝ ነው? የመጣችበት ዓላማ ትክክል ላይሆን ይችላል፣ ግን ደግሞ ዓላማዋን ለማሳካት የሄደችበት መንገድ ሳይደነቅ አይታለፍም። ዓላማዋን ለማሳካት ወደኋላ ማትል ሴት እንደሆነች በደንብ አድርጋ ታስታውቃለች። ዓላማው ሁላ ትክክል አይደለም። አንዳንድ ዓላማዎች ሌሎች ሰዎችን የሚጎዱ ናቸው። የራስን ዓላማ ብቻ እያሰቡ መኖር ደግሞ ራስ ወዳድነት ነው። የሚገርም ነገር ስኬታማ ሰዎች ሁላ ራስ ወዳድ ናቸው። እቺ ዓለም እኮ ፍትሃዊ አይደለችም የሚባለው ከሰዋዊ ባህሪ አንጻር ነው። እና ፈጣሪ የሚባረከው በምድር ነው ወይስ ደግሞ ሰዎች አለ ብሎ በሚያምኑት በሰማያዊ ዓለም ነው? ቤቱ ነው። ከአንተ ጋር ልንስማማባቸው ማንችልባቸው ሀሳቦች እንዳሉ እርግጥ ነው። ግን ደግሞ ስኬትና ማግኘት ከፈጣሪ ናቸው። ፈጣሪ ደግሞ ተንኮለኛና ራስ ወዳድን ሳይሆን ቅድሚያ ለሰው የሚሰጠው ነው የሚባርከው። ሃይማኖት ላይ ጎበዝ አይደለሁ፣ ግን ደግሞ እቺን ዓለም በደግነት መርታት አይቻልም። ለሚገፋ እየተገፋለት ማሸነፍ እጅግ በጣም ከባድ ነው። ግን እንዳልከው በሌላኛው ዓለም ካሳ ይኖራል። በሁለቱም ሰው የስራውን ነው የሚያገኘው፣ በምድርም በሰማይም። በትክክል። ያ ማለት ግን ትሁቶች ሁሉ ጊዜ ተጎጂ ናቸው ማለት አይደለም። አንዳንዴ ተንኮልን ባለቤቱን ጠልፎ ይጥላል። እንዳልክ እኔ ክርክር የለኝም። በልቻለሁ አባዬ፣ ለአንተም ድስት ውስጥ አስቀርቼ እላለሁ። እሺ ሰዓት ሲደርስ ያስቀመጥኩልህን ምግብ በልተህ መድኃኒቱን ውሰድ። እሺ አባዬ፣ ሰዓት ረፍዶብኛል። በቃ እኔ ልሂድ። አንተ አዋራት እንጂ ምን አባ ይዘጋሃል? አረ ምን ይዘጋኛል ማለቴ ስም አልኩሽ አይደል? አረ አላልከኝም ቅዱሴ፣ ግን በቴክስት ሰውሮ የተረጋጋ ሰው መስሎኝ ነበር። ቁጥር አንድ አጣባሽ መሆኔን ዘንግተሽው ነው። አሁን ራሱ እያጣበስኩ ነው እኮ። አንጀትህ ይጠበስ። ምን እያጣበስኩ ነው ትለኛል? እየጠበስከኝ ነው እንጂ። ማንና ማንን?
ሻው ምን ልትላት ነው? አንቺና ራሴ ነው ሀኒዬ፣ እኔ ቆንጆ። ቆይ እኔና አንቺ ተጣብሰናል እንዴ? ማን በላለ? እኔ በላልኩ? ይኸውልህ የምትወጂ ሰው ያለ ወይ በላት። እሱን ተይውና ከኛ ክላስ ምናምን የሚመችሽ ሰው አለ እንዴ? አንተን እንደወደድኩ እየነገርኩ እንዴ ነው ሌላ ሰው ልወድ የምችለው? ቅዱሴ ግን ደግሞ ከዚህኛው ቅዱስ ይልቅ ስትመራኝ ነው የተረጋጋው ቅዱስ ወደድኩት ይመስለኛል። እውነት ነው ሀኒዬ፣ እኔም ከአንቺ ውጪ ሌላ ሰው ማሰብ አልቻልኩም። አልቀረብም። ለማንኛውም አሁን ብሩን ስጣት። ይሄው ቃል የገባውልሽ ብር ሀኒዬ፣ ተጨማሪ ካስፈለገሽ አትጨናነቂ፣ ጠይቅኝሽ። ግን አንተ ኬት ነው የምታመጣው? ይኸውልህ አባቴ ያስቀምጠልኝ ብዙ ገንዘብ አለ፣ ተጠቅሚበት አላቅም። በቃ የሆነ ሰበብ ፍጠርና። አባቴ ያስቀምጦልኝ የሞተው ብር ነበር እና ለምንም ነገር ተጠቅሜው አላቅም። ለዛ ነው። በጣም ነው እሺ የማመሰግነው ቅዱስ። አንድ ቀን ሁሉንም እመልሳለሁ። ግን ቤት ምንም አይለውም አይደል? አረ ሀኒዬ ማንም አይጠይቀኝም። እሺ ጭንቅ እንዳይልሽ። በጣም ነው የማመሰግነው እሺ ቅዱሴ።